ቆይ እኔ ነኝ አንቺን ለረዳጅ የምዘረጋው? የእውነት አታውቂኝም ነበር ማለት ነው? ተይ ጽናት እባክሽ ተይ ለምንሽ። ይሄ ነገር ግን በኋላ በጣም ዋጋ ያስከፍልሻል። ተይ እንጂ እባክሽ። አሁንም ልበ ሙሉ ነሽ? ልታስፈራሪያት እየሞከርሽ ነው? አላስፈራራኋትም። እሱ ነው የሚያዋጣሽ። ይኸውላችሁ ይፈልጓቸዋል የሚሉትን ወረቀቶች በሙሉ ደብቄያቸዋለሁ። እናንተ ብቻ ልጄን መፈለግ ላይ ትኩረት አድርጉ። ዘንድሮ ምን አይነት ጣጣ ውስጥ ነው የገባሁት? ቆይ አንድም ቀን ያለ ችግር እዚህ ቤት ማሳለፍ አልችልም? እስኪ ለማንኛውም ሮማን ጋር አዲስ ነገር ካለ እንጠይቃት። አይ ሮቢ እባክህ፣ ምንም አዲስ ነገር አይኖርም። ቢኖር እስካሁን ትደውልልን ነበር። እሺ አሁን ስለዚህ ምን ማድረግ ነው ያለብን? እኔ እኮ ግራ ገባኝ ሮቢ። እማዬን ሰምታታላል። ፖሊስ ጣቢያ ሄደን ማመልከት አንችልም አለች። እኔ እማዬና ብሌንን ካገኘኋቸው ጀምሮ ምናቸውን ገብቶኝ አያውቅም። ሄሎ 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 እማዬ። ሄሎ ብሌን ልጄ ብሌን ልጄ ብሌን ነሽ እንዴ ልጄ? እማዬ በጣም ደህና ነኝ። እሺ ምንም ነገር እንዳታስቢ። ቆይ ማን አባቱ ነው የሚያደርገው? ወይኔ ሮማን፣ ድሮም ልጄ የሆነ ነገር እንዳጋጠማት ልቤ ነግሮኝ ነበር። ብቻ ደረው ፈጣሪ ልጄን የሆነ ነገር እንዲያደርጉ። እኔ የምለው ሮማን ታዲያ ምን እንደሚፈልጉ አልተናገሩ ወይ? መናገር ነው መቼ ፋታ ሰጧት ለማውራት? አደራ ፖሊስ እንዳያቅ ብላ እኮ ነው የዘጋችው። ስራህን በተግባር የምታሳይ ጀግና ሆነልኛል ማለት ድሮ ጀግና አልነበርኩም? ትንሽ ጀግና ለመሆን ድፍረት ቢጤ ይቀርህ ነበር። አረ እንደዛ ነው? ምን ነው አላመንክበትም እንዴ? አረ አንቺ ካመንሽበት ይበቃል ንግስት። ወደ ቅድምና ሮማን ጋር የደወልንበትን ስልክ አሁን ነው አጥፋው። ምክንያቱም በሎኬሽን መፈለግ ሊጀምሩ ነው። አዎ አሁን ነው አጥፋው። እሺ አንቺ አልገባኝም። ክፍሌ ምን አባሽ እየሰራሽ ነው? ሮማን ምትሻል እንዴ? ትንሽ ራሴን አሞኝ እኮ አንቺ ጋር የጠፋን ብዬ የራስ ምታት መድኃኒት የፈለኩ ነበር። ታይ እንጂ የራስ ምታት መድኃኒት ታዲያ ያለውን ያልጋ ሰር ነው እንዴ ነው ወይስ ፋርማሲ መስልሻለን? ያልጋ ምንድነው የምታወሪው? ሲጀመር እኮ ያልጋውን ያነሳሁት ፊት ለፊት ላይ ስላጣሁት ምናልባት ከወደቀ ብዬ ነው አይደለ? አንቺ ብቻ ራዳ ዝቃጭ ውሸታ። ምን ነው ሮማን? ምንም። አሁን ልክ ክፍሌ ለቀሽ ውጪ፣ አፍጠኝ ውጪ። እሺ ሌባ። አሁን እጅሽ እንዳለ ግልጽ ሆነልኝ። ተነቃቅተናል። ልጄን አስፈራርተሽ ዶክሜንቱ የት እንዳለ ደርሰሽበታል ማለት ነው። ከዛ በኋላ ልትወስጂ መጣሽ። እኔ ፋራ አንቺ አራዳ። ይችን የምታክል ጭንቅላት ይዘሽ አሁን ሰውን ማስፈራራትና አሁን ከሮማን በላይ ለመሆን በስነ ስርዓቱ እጁ አለበት። ልጄን ያሳገተችው ድሮም አውቄዋለሁ እኮ። በጭራሽ እንደዚህ ሊሆን አይችልም። ቆይ ብሌን ዋሽታናለች ማለት ነው? ነው ወይስ ሮማን ተጠራጥራ ቅድመ ጥንቃቄ አድርጋ አንስተው ነው? የሆነ ነገር አለ።
ብሌን በጨረሽ እንደዛ አይነት አደጋ ውስጥ ሆና ልትዋሽ እንደማትችል ግልጽ ነው። ስለዚህ ሮማን አንስተዋለሽ ማለት ነው። ድጋሚ ብሌንን ማስጨነቅ ይኖርብናል። ይሄ ወረቀት እጄ እስኪገባ ድረስ አርፌ መቀመጥ የምችል አይመስለኝም። እርግጠኛ ነኝ ቦታውን አልተሳሳትኩም። እንዴት ማለት ምን ያህል በጠራጠር በዚህ ፍጥነት ነው ማለት ተነስቶ ትችላለች? ይገርማል። ለመሆኑ ግን ጽናት እንደዚህ ራስን የጣልክ ዱርዬ መሆንን ታውቃለች? ውይ በእናትሽ ጽኑ ይህን ነገር ካወቅሽ ትጣላኛለች። እባክሽ እባክሽ እያልኩኝ እንደማጸንሽ ፈልገሽ ነው? ጽኑ ምን ያህል እንደምትጸየፍ ረስተኸው ነው? ጎበዝ። አሁን እኔም በደንብ የምታስፈራሪኝ አጀንዳ አግኝተሽ ነው? ብትፈራኝ ነው የሚሻለው። ጽኑ እንደምታጭስ ካወቀች ላይ ነው የምታስጠላት። ደግሞ ቅድም እኔ ፊት ስታጭስ ነበር። ተይ እንጂ። ይልቅ አሁን አይመለከተኝም። ብቻ ግን ዋስጠኝ ይሻላል። አዎ ባቢ እባክህ ምግቡ እንኳን ቢቀር ውሃ ውስጠኝ። ብሌን ገና አሰቃይሻለሁ። አውሬ ነህ የተረገምክ። አየሽ ብሌን ህይወት እንዲህ ናት። ሁሉ ጊዜ አትሞላም። ጽናት ከአንቺ ወይም ደግሞ ከሮማን የምትፈልገውን ነገር እስክታገኝ ድረስ መጠማትሽን አታውቁም። ጭራሽ ይህን እድል አግኝተን ይሄንን ዶክመንት ማጣት የለብንም። ባቢ አንሳው ፕሊዝ። ሄሎ ባቢ፣ ሄሎ ባቢ። አዎ ሰማኛለህ ባቢ። ብሌን ዋሽታናለች። አላቅም ወይ ብሌን ዋሽታናለች ወይ ደግሞ ሮማን ከተቀመጠበት ቦታ አንስተዋለች። አላገኘሁትም እያልኩ እኮ ነው። ይኸውልህ ባቢ፣ ብሌንን ማስጨነቅ እስካለብህ ጥግ ድረስ አስጨንቀህ የት እንዳለ እንድትነግረህ ማድረግ አለብህ። እስከ ጥግ ድረስ ታገላትን፣ የት እንዳለ ማወቅ አለብን ባቢ። ጊዜ የለንም። ምናልባት ሮማን ቀድማ አንስታውም ከሆነ ደግሞ ሌላ መፍትሄ እንፈልጋለን። አዲስ ነገር ካለ አሳውቀኝ። ልብሴን ልቀይርና እኔ ወደ አንተ እመጣለሁ። ቻው።
ምን እያደረክ ነው? አንተ ሰው ያማል እንዴ? ምንድነው እያደረክ ያለው? ምንድነው የምታረገው? ምንድነው? ምን ልታረገኝ ነው? ምን ልታረገኝ ነው? በእናትህ ለምን በእናትህ ጸጉርሽ ገረመሽ እንዴ? ገና ጋዛር ከፍክፌ ሰውነትሽን ነው ማቃጠለው። እሺ ቆይ ከኔ ምንድነው የምትፈልገው? እማውቀውን ነገር ነገርኩህ አይደል እንዴ? ለምንድነው በስልክ የምታሰቃየኝ? ቆይ እንዴ ዋሸሽ ብሌን ለምን? ባቢ ቆይ ምንድነው የምታወራው? ደግሞ ምንድነው ያወራሁት? ቆይ ለምንድን ነው ዶክመንቱ ያለበትን ትክክለኛ ቦታ አልነገርሽም? ምንድነው የምትለው? ምን ነው ብሌን? እማወራው ነገር ግልጽ አይደለም እንዴ? ለምንድን ነው ለመዋሸት የፈለግሽው? ቆይ ግን ባቢ ለምንድነው የማሰማኝ? ምንም ነገር አላሸውም እያልኩ እኮ ነው። እሱን አንቺን ልጠይቅሽ እንጂ አንቺና ሮማን ቀድማችሁ አሸሻችሁት? ንገሪኝ። ቆይ ምን እያልክ ነው እንዴ? ራሴ ያስቀመጥኩበት ቦታ እኮ ነው የጠቆምኩ። እንዴት ነው የማይኖረው? ስለዚህ ከጅምሩ የተቀመጠበትን ቦታ ዋሽተሽናል ማለት ነው። ሰውዬ ቆይ ያማል እንዴ? እኔ እኮ እዚህ ከመጣሁ እናቴን እንኳን የማገኝበት ምንም አጋጣሚ አልነበረኝም። ታዲያ በየትኛው ሰዓት ነው እንጂ የምደብቀው? ምንድን ነው የምታስበው? ይልቁንስ አንቺ ብታስብ ይሻል። አሁን አንድ እድል አለሽ። ፋይሉ ያለበትን ቦታ ንገሪኝ። ቆይ ምን እያልክ ነው? ቆይ እስኪ ምን ልሁን ብዬ ነው እዚህ ታስሬ የምዋሻው? ያስብ እንጂ ባቢ። ዶክመንቱ እጄ እስካልገባ ድረስ መቼም አልተውሽም። ኧረ ባቢ እባክህ፣ እኔ እንግዲህ ያስቀመጥኩበትን ቦታ ነግሬያለሁ። ሌላ ምንም የምዋሻው ሆነ የምዘባርቀው ነገር የለኝም። ብሌን ትዕግስቴን አትፈታተኝ። ዶክመንቱ የት ነው ያለው? እኔ እንግዲህ የማውቀውን ነገር ተናግሬያለሁ። ከዚህ በላይ ምንም ልረዳህም ሆነ ልረዳህ አልችልም። ምንም ልትረጂኝ እንደማትቺ እሱን አብረን ብናየው አይሻልም? እንዲያውም ከዚህ በኋላ የፈለግከውን ማድረግ ትችላለህ። በጣም ጥሩ። እንዴት ነሽ ሮማ? እሺ እባክሽ። እኔ ልጄ ጠፍታ የት ልፈልጋት እላለሁ። ጭራሽ አንቺ ተኳኩለሽ ልትወጪ ነው? እንግዲህ ገና ለገና ብሬን አልተገኘችም እና ጽናት ህይወቷን ማቆም የለባትም አይደል? መቀጠል ይኖርብኛል። ምንድን ነው ያልሽው አንቺ ማትረቢ? አልሰማሽኝም እንዴ? እኔ እኮ የራሴ ህይወት ያለኝ ሰው ነኝ። ገና ለገና ብሬን ተገኘች አልተገኘች ብዬ ህይወቴን ማቆም ሰው አይደለም። አንቺ ውሻ! ታዲያ ይሄን ጥፊሽን በጥፊ ብመልስልሽ ምን ይመስልሻል? አንቺ ማትረቢ! ጭራሽ እዚህ ደረጃ ላይ ደረሽ? አንቺ እኔ ላይ እጅሽን አነሳሽ? ይኸውልሽ ሮማን፣ ከዚህ በኋላ አላርፍ ካልሽ ማለት ነው ነገሩን በጥፊ ብቻ አላልፈውም። ነግሬሻለሁ። ጥሩ፣ እሱን እናያለን። አንቺማ እንደዚህ እንደተዳፈርሽኝ አትቀሪያትም። አሳይሻለሁ። ኧረ ቀንሽ ይጥፋ። ደግሞ መልካም ቀን ትላለች እንዴት ማትረባ። እንዴ መጣችሁ እንዴ? አዎ ጽኑ፣ ወዴት ነው? ወደ ቢሮ እየሄድኩ ነበረ። ታውቃለህ ቢሮ ከገባሁ በጣም ቆየሁ። እኔ የምለው ምን አዲስ ነገር ተገኘ? ጽኑን በዚህ ሰዓት ቢሮ መግባቱ አስፈላጊ ነው? አዎ ጽኑ፣
እያሱ በዚህ ነገር ላይ ትክክል ነው። አሁን በዚህ ሰዓት ላይ ላሳስበን የሚገባው የብሌን መጥፋት ነው። አንቺ ደግሞ በዚህ ሰዓት ላይ ቢሮ መግባትሽ አስፈላጊ አይደለም። እሺ ታዲያ ለምን አዲስ ነገር ካላት ነግሩኝም? ማለት የሄዳችሁበት ጉዳይ እንዴት ሆነላችሁ? በሚያሳዝን ሁኔታ የደወልንበትን ስልክ አጥፍተውታል። ምን? እንዴት እያሱ? በቃ ይሄው ንጹህ ነው። ስልኩን አጥፍተውታል። ስልኩን ካጠፉት ደግሞ ልናገኛቸው አንችልም። ግዴታውን ለፖሊስ ማሳወቅ አለብን። ያው እዛ ነገሩ በጣም ይከብዳል። ምን ነው ጽኑ አይመስልሽም አንቺ? እኔ እኮ ይሄን ጉዳይ ከዚህ በፊት አውርቻለሁ አይደል እንዴ? አይደል ሮቤል? ፈቃደኛ ያልሆነችው ደግሞ ሮማን ነበረች። አሁን የማንም ፍቃድ መጠየቅበት ሰዓት ላይ አይደለም ያለሁት። በዚህ ልክ ደግሞ ሆቴል ላይ ልጨክን አልችልም። ቆይ እሷ እንዴ ጠብቀኝ። ምንድን ነው? ምን እያደረግሽ ነው? እዚህ ነገር ውስጥ ልጅሽ አለበት እንዴ? ያሟል እንዴ ልጅ? ኦ ልጄ የት ገብተሽ ይሆን? የት ገብተሽ ይሆን? ምን እያደረጉሽ ነው ልጄ? እባክህን እያሱ፣ እባክህን ልጄ ተገኘች በለኝ። እንዴት ነው በእናትህ? ስልካቸውን አጥፍተውታል ማየ። በሎኬሽን ላይ አገኛቸው አልቻልኩም። ይኸውልህ ይሄን መረጃ የምታቀበለው ጽናት ብቻ ነች። ሌላ ማንም ሊያፈናት አይችልም። ማንም ሊያገጣት አይችልም። ምን እያልሽ ነው? ምንድን ነው እያልሽ ያለሽው? አንቺ ልጅ ዝም ብለሽ ጥልቅ አትበይ። አንቺን ያናገረሽ ሰው የለም። እንዲሁ ጭራሽ ባላሽ ደስ ይለኛል። መሀል እየገባች ጥልቅ ትላለች። ሽቆቆ ትመስላለች እንዴ! ኧረ እማዬ ተው። አሁን በዚህ ሰዓት እንዲህ መሆን አለባችሁ? አንተ ዝም በል። እንዲሁም አይኗን ባላያት ራሱ ደስ ይለኛል። ከምድረ ገጽ ብጠፋልኝ። እማዬ እባክሽ፣ አሁን ሊያስጨንቀን የሚገባው እኮ የብሌን መጥፋት ጉዳይ ነው። መፍትሄ የምንለውን ነገር ማድረግ አለብን። ትሰማኛለህ? ይቺ ሴትዮ የምናወራውን ነገር መስማት የለባትም። ወደዛ ዞር አድርግልኝ። እማዬ እባክሽ ተይ። ግድ የለም እያሱ፣ ከሮማን ጋር ማውራት ያለባችሁ ነገር በደንብ ማውራት ትችላላችሁ። እኔ ከሮቤል ጋር ታች እጠብቅሃለሁ። የኔ ልጅ እባክህ እባክህ ንቃ፣ እባክህ ቆይ። እሷ ካላገረቻቸው ማን ይነግራቸዋል? ይሄን ነገር እሷ ካላስረዳቻቸው ማን ይነግራቸዋል? እስኪ ንገረኝ። በመጀመሪያ ስልካቸው ይሰራ ነበር፣ ከዛ ስልካቸው እንዳይሰራ ሆነ። አትነቃም እያሱ? ይሄ የጽናት እጅ አለበት እያልኩ። ቆይማ የጽኑ እጅ አለበት እያልሽ ነው? አዎ፣ ካገዝከኝ ደግሞ በደንብ እሷን መከታተል እንችላለን። እሺ ቆይ በምን መልኩ እኔ ላገዝ እችላለሁ? እሱን አስረዳሃለሁ የኔ ልጅ፣ ምንም ችግር የለውም። ና አስረዳሃለሁ። ምን መሰለህ፣ እንዴ ጽኑ፣ ወዴት ነው ሩጫው? ሮቤል እስካሁን እዚህ ነው እንዴ? አዎ። ምን ነው? ወዴት ልትሄጂ ነው? እረፍ ሮቤል። ይሄ እኔ የምትከታተለውን ነገር ብታቆም ጥሩ ነው። ቆይ ምንድን ነው እንደ ህፃን ልጅ ወዴት ነሽ፣ የት ገባሽ፣ የት ወጣሽ የምትለኝ ለምንድን ነው? ጽኑ እባክሽን እረፊ።
ደግሞ ታውቂያለሽ፣ ሁሌም ከጎንሽ ነው የምቆመው። ሚስጥርሽን ደግሞ ለማንም አሳልፌ አላውቅም። ስለዚህ ያስጨነቀሽ ነገር ካለ እባክሽን ንገሪኝ። እባክህን ሮቤል በቃ ተወኝ። እኔ ምንም ማውቀው ነገር የለም እያልኩ ነው። ጽኑ፣ በጣም እንደተረበሽና እንደተጨነቅሽ አውቃለሁ። ከአሁኑ ነግረሽኝ የምረዳሽ ነገር ካለ ባግዝሽ ደስ ይለኛል። ሮቢ እስኪ በእናትህ ተረዳኝ። እኔን ምንም የምትረዳኝ ነገር የለም እያልኩ ነው። ይልቅ ወደ ውስጥ ግባ። እኔ ቢሮ ሄጄ መምጣት አለብኝ። ከልብሽ ነው ወደ ቢሮ የምትሄጂው? አዎ አልኩ ሮቤል። ይልቅ ወደ ውስጥ ግባና በሀሳብ አግዛቸው። እኔ ቢሮ ከስተመር እየጠበቀኝ ነው። ማስቆየት አልፈልግም። እሺ፣ ከዚህ በላይ ግን ላስገድድሽ አልፈልግም። እንደፈለግሽ። በቃ ግባና አዋራቸው። ሀሳብ ሼር እሺ፣ አድርግ። ካንቺ ጋር ነበር። ስማኝ፣ ለሀብት ለንብረቱ ለድርጅቱ ብላ ነው ብሌን ያሳገተቻት። ንቃ፣ ወደድክም ጠላህም ይኸውልህ የጽናት እጅ አለበት። እኔ በደንብ ስለማቅ ነው ልጄ። እባክህን አዳምጠኝና ከልብ ስማ። አንደኛ እህት አይደለች፣ እህትን ፈልገህ አገኛት። እህትን ፈልገህ ስታገኝ ግን የጽናት እጅ ከሌለበት እኔን ሁለተኛ እናቴ ብለህ እንዳጠራኝ። እሺ ማዬ፣ እኔ ከአሁን የጽናት እጅ ኖርበትም አልኖርበትም እኔም ፈልገውን የብሌንም መገኘት ብቻ ነው። እንደው ያን ሁሉ ነገር ለፍልፌ አሁንም አላማንከኝም። ለዚህ ሁሉ መልስ የምትሆነን ብሌን ነች። ስለዚህ ግዴታ ብሌንም ማግኘት አለብን። ያለዛ ለዚህ ሁሉ ነገር ተጠያቂዋ ጽኑ ናት ብዬ ልደመድም አልችልም። ስለዚህ ሁሉን ነገር ጊዜ ይፈታዋል። ቆይ እስኪ ንገረኝ፣ ሁሉንም ነገር ጊዜ እስኪፈታው የኔ ልጅ ትሙት? ይኸውልህ አንተን ጉዳይ የማታስተካከል ከሆነ ችግር የለውም፣ አታስብ። እስስቷን ስጥ አድርጌ ነው ዛተኛችበት የምገልልህ። እማ የኔ ማስፈራራትሽን አቁሚ። እያስፈራራሁ አይደለም፣ እያስገደድኩ ነው። ይሄ ደግሞ ህግ ይወቅ ምናምን የምትለውን ነገር አቆመ። ይልቅ ከዚህ ከጽናት ጋር ተደራድረህ ልጄን ብታስለቅቅልኝ ጥሩ ነው። እማዬ ይኸውልህ ነገርኩህ፣ ጽናትን እንደራደር በላት። በምትፈልገው ነገር አሳምነህ ልጄን ብቻ መልስልኝ። ወደድክም ጠላህም ከጽናት ውጪ ብሌን የትም አትሄድም። ማንም ጥላት የለንም። ስለዚህ በምንም በግራም በቀኝም ብለህ ልጄን ብቻ አስመልስልኝ። ሌላ ነገር ምንም አልፈልግም።
እሺ ብሌን፣ አሁን እንግዲህ አለቃሽ ልመጣ ነው። ዝግጁ ነሽ? ማን አደም አለቃዬ? ብሌን፣ ከዚህ በኋላ ከጽኑ ውጭ አለቃ ሊኖርሽ አይችልም። ግዴታሽ ነው። ጎንበስ ቀና ብለሽ ታዘዣት። እሺ፣ በጣም ቀላል ነገር ነው የጠየቀኝ። ያደርጋለሁ። ጎበዝ። አሁን በደንብ እየታዘዝሽ ነው። ደግሞ ድምፅ እንዳትወጪ፣ እንደዚህ ብትታፈኝ ጥሩ ነው። ማን ይቀልድሽ ማለት ነው? እንዳንተ ቅድም ትቀልድብኛል ነበር እንዴ? ምን ብዬ ነው የቀለድኩት? የምር እንደዚህ ከሳኩኝ በጣም ቆየሁኝ። አንቺ ራሱ ትገርሚያለሽ። የምር ነው። ግን እኮ የተሻለ ራስሽን ማለት አንዳንዴ እየጮሽ ስታወራሽ ምናምን ትደነግጫለሽ። አትፍረድብኝ። የምር እውነት ለመናገር ባቢ እንደዚህ ከሳኩ በጣም ረጅም ጊዜ ሆነ። አሁን ያለሁልሽ እንዳታስብሽ፣ ከጎንሽ ነኝ። ግን ማለት ነው ምንድነው እንደዚህ ለወሬ ቆይ የምትቸኩው እንዴ? እና ታዲያ አንተ ለምን ግን ማለት ነው አልከኝ አይደል? የሆነ ነገር ታወራለህ አላ ተናገር። ምንድነው ለማለት ፈለከው? ማለት በቃ እኔ ናፍቀሽኝ ነው እንዴ? እኔስ ናፍቀኛ እንደ መጣሁት ማለት እንደዚህ። አንተ ግን የእውነት ብሶብሃል ባቢ፣ ብሶብሃል። ወይኔ አይ ጭራሽ ቢሮ ገባለሁ ብዬ እዚህ ጫካ ውስጥ ልገኝ ወይ መጨረሻዬ። ውሎሽ ከኔ ጋር ከሆነ እንግዲህ እንደዚህ ነው። በነገራችን ላይ ይሄን ቦታ በጣም ነው የወደድኩት። ያምራል። እንዴት አገኘው? እንግዲህ
ይሄን ወረቀትማ ጽናት መቼም ቢሆን እቺ አይገባ መቼም ቢሆን አታገኙ። ልፋት ነው የሚሆንብሽ ምኞት። ይችም ማትረባ እንደፈለግሽ ሆንሽ አይደለም። ዝም ብለሽ እንጠር ብትይም አስገባልሻለሁ። ምክንያቱም ምን ሮማን ነኝ፣ በተግባር ነው እንዳንቺ በወሬ አይደለም። ሄላ ምን አዲስ ነገር አለ? እሺ የተባባልነውን ነገር አደረሃን ግን። እሺ መልካም። አዎ ችግር የለውም። እሱ ለኔ ተው። እሺ ቆይ አሁን ወዴት ተሰወረች ይባላልሽ? ወይ እስከዚህ ድረስ ተስከትላት ብሌን ንቂ፣ አለቃሽ መታለች። ብሌን ሰምኛለሽ፣ ጊዜ የለኝም። እንግዲህ አለቃሽን በደንብ ታዝዣት። እሺ አሁን ደግሞ ምን ፈለግሽ? ዶክመንቱ ያልሽ ቦታ የለም። ንገሪኝ እስቲ፣ ልትዋሽን እየሞከርሽ ነው እንዴ? በጭራሽ አላሸኋችሁም። እንግዲህ ትክክለኛ የተቀመጠበትን ቦታ ተናግሬያለሁ። ሌላ ምንም የማውቀው ነገር የለም። ስለዚህ ሮማን አንስተዋለች ወይም ደግሞ አንቺ እየዋሸሽ ነው ሲመስለኝ። ጽኑ ብሌን እዚህ ረሃብና ጥማቱ ተመችቷታል መሰለኝ። ወይ አታስጨንቂያት፣ በቃ እዚሁ ትክራ። እኔ እንግዲህ ያስቀመጥኩበትን ቦታ ተናግሬያለሁ። እሺ ቆይ ምን አድርጊ ነው የምትሉኝ? ጥሩ። ስለዚህ አንድ እድል ልሰጥሽ ሞክራለሁኝ። አሁን ወደዛ ቤት ትመለሻለሽ። ምን እያልሽ ነው ጽኑ? ባቢ አንዴ ውጭ እናውራ። እሺ
ጽኑ ቆይ ምን ለማድረግ እየሞከርሽ ነው? ባቢ ይኸውልህ አሁን ነገሩ በጣም እየከረረ ነው። አንተ እንደምታስበው ቀላል አይደለም። በዛ ላይ ደግሞ ብሌን ወረቀቱ ተቀምጧል ያለችበት ቦታ የለም። ስለዚህ ሮማን አንስተዋለች ማለት ነው። ግዴታ ዶክመንቱን በእጃችን ለማስገባት ብሌን ተመልሳ እዛ ቤት መሄድ አለባት። እሱን እኮ ብሌንን ይዘናት ማድረግ እንችላለን። በጭራሽ እንደዛ ሊሆን አይችልም ባቢ። ምክንያቱም ያንን ዶክመንት ልፈልገው የምችለው ሴት እኔ ብቻ እንደሆንኩኝ በደንብ ይታወቃል። ስለዚህ ከብሌን መጥፋት ጋር የኔ እጅ እንዳለበት በደንብ ይያያዛል። ማድረግ ያለብን ነገር ብሌን ወደዛ ቤት እንድትመለስ ማድረግና እራሷ ዶክመንቱ ካለበት እንድትሰጠን ማድረግ ነው። ጽኑ ብሌንን ለቀቅናት ማለት እኮ ሁሉም ነገር ነው ይበላሽው። አይበላሽም አይዞህ ባቢ። ምክንያቱም ደግሞ ብሌን አሁን ላይ ቅጣቷን በደንብ ተቀብላለች። ከኛ የሚጠበቀው የሆነ የምናስፈራራበትን መንገድ ፈጥረን ፋይሉን በእጃችን ማስገባት ነው። ለሱ ደግሞ ነው ያለው። አታስቢ፣ በእኔ ጣዩ። እሺ ስለዚህ እንሂድ። ጥሩ ነን፣ እንሂድ። ግን በደንብ ራስን ደብቅ። እሺ ብሌን፣ አሁን ከዚህ ስቃይ ልንገላግልሽ መጥተናል። የምራችሁ ነው? እሺ በቃ ለቀቁኝ በእናታችሁ። ተረጋጊ። የምንለቅሽ ግን በአንድ ነገር ከተስማማን ብቻ ነው። እሺ ምንድን ነው? ቢያንስ አሁን ከወላበት ነገር አይበልጥም።